እንኳን ደስ አለሽ። አናበርሳል። እሺ ከፖፑላር ኤሌክትሮኒክስ ጋር ምን አይነት ስራዎችን ለመስራት እንደተስማማችሁ፣ ምን አይነት ስራዎችን እንሰራለን ብላችሁ ታስባላችሁ? ያው በብራንድ አምባሳደር ነው ከነሱ ጋር እየሰራ ያለሁት። ብራንድ አምባሳደር ስትሆኚ ደግሞ ፉል ፓኬጅ ነው። ያው የቲቪ ማስታወቂያ አለ፣ የሶሻል ሚዲያ እንዳለ፣ እንዲሁም እንደዚህ አይነት ፍላየሮች፣ ቢልቦርዶች ምናምን ያጠቃልላል። እነዚህ ሁሉ አብሬያቸው የምሰራቸው ናቸው። ያው የኢትዮጵያ ፊልም ኢንዱስትሪን ስናስብ አንደኛዋ ቁጥር አንድ ብለን የምንጠራት ሰላም ተስፋዬ ናት። አሁን ላይ ምን አይነት ስራዎችን እየሰራሽ ነው? በአዲስ ፊልም እንጠብቅሽ ወይ? አሁን ላይ እያደረግሽ ያለሽው ብትነግሪኝ ደስ ይለኛል። ያው እቅድ ላይ ያሉ ነገሮች አሉ። እቅድ ደግሞ ትንሽ አትሊስት ካልሄደ ለመናገር ትንሽ ይከብዳል። ግን ሀሳብ በደንብ አለኝ። ብዙ እቅዶች አሉ ፊልም ላይ። እሺ አሁን ሰላም ምን በማድረግ ያስደስታታል? ምን ስታደርጊ ትዝናኛለሽ? አሁን አይ ቲንክ እድሜም እየጨመረ ስለመጣ ነው መሰለኝ ብዙ ከቤት መውጣት እየወደድኩ አይደለም። ብዙ ጊዜ ቤቴ ሆናለሁኝ ከልጄ ጋር ምናምን ፊልም አያለሁ። ብራንድ አምባሳደር ይሄኛው ስንተኛው ብራንድ አምባሳደር ነው? አላስታውሰውም። አይ ቲንክ ብዙ ነው አላስታውሰውም። ስለዚህ ከፖፑላር ኤሌክትሮኒክስ ጋር በበጎ ስራዎችስ ምን አይነት ስራዎችን ልትሰሩ? ያው ብዙ እቅዶች አሉ። አሁን ዘርዝረን ካወራናቸው በኋላ ክላሽ እንዳያረግ ያው አንዳንድ ነገሮች የሆነ ጥሩ ነገር ሳያጋጥም ቀርቶ ቢቀር እንዳይሆን ግን ያው ብዙ እቅዶች አሉ እንደዚህ አይነት ነገሮችን ለመሳተፍ። እና ሰላም ተስፋዬ የልጅነት ህልሟን እየኖረች ነው ብለሽ ታስቢያለሽ አሁን ላይ? አይ ቲንክ ቆይቻለሁ መኖር ከጀመርኩኝ። ፊልም አክተር ውስጥ ወይም ፌመስ ባትሆን ኖሮ በምን ስራ ላይ እሰማራለሁ ብለሽ ታስቢያለሽ? አላውቅም። እውነት ለመናገር ብሆን ኖሮ ባይሆን ኖሮ ነው አይደል? አላውቅም፣ ምን እንደምሆን አላውቅም። ሜቢ ፋሽን ላይ ምናምን ሜቢ፣ እርግጠኛ አይደለሁም። ሜቢ